ጉርሻ ውድድ እባላለሁ። የእናቴን ጉርሻ በጣም ነው የምወደው። ውድድዬ አንድ ያጣላል ሁለት ያፋቅራል ይባላል። ይኸው የእናትሽ ጉርሻ ለውድድዬ። ኧረ በቃኝ ማዬ። በሞቴ በሳንቃው ደረቴ ከተባልሽ እምቢ አይባልም የኔ ልጅ። ማዬ ምግቡ ግን አንቺ ስታጎርሺ ለምንድን ነው በጣም የሚጣፍጠኝ? እናትሽ ካጎረሰችሽማ የኔ ስለምን ይቀራል? እንዲያውም የኔ ጉርሻ ተለቅ ያለ ነው። ያጂ እንዴ አባዬ ብዙ ነው። ውድድዬ ምን ይባላል መሰለሽ? ፍቅርና ጉርሻ ሲያስጨንቅ ነው ይባላል። ተለቅ አድርገን የምናጎርስበት ምክንያት ፍቅራችንን ለመግለጽ የምንወደው ሰው ጠግቦ እንዲበላ ካለን ፍላጎት ነው። እኔ ግን በቃኝ ጠገብኩኝ። ያው ጉርሻ ለምደሽ በእጅ አልበላም እንዳትይ እንጂ ጉርሻማ ማን ይጠላል ብለሽ ነው። አሁን ደግሞ የኔ ተራ ነው። በሞቴ በሳቂ ደረቴ እማዬ በሳቂ ደረቴ ነው ያልሽኝ? በሳንቃው ደረቴ። እሺ አባዬ ገባኝ። ታሳየኝ እጅህ ምን ሆነ ነው? ከብሪ ጋር ኩክ ልናወርድ ሄደን እኔ አጥለይ ሰውጣው ወድቄ ነው፣ ግን ብሪ ጥሎኝ ሄደ። አይዞሽ ማሜ። ብሪ ለምንድን ነው ጥሎ ሄደው? ግቢ ውስጥ የነበረችው ውሻ እየሮጠች ስትመጣ ብሪድን ውሻውን አይቶ ጥሎኝ ሄደ። አይዞሽ ማሜ። አሁን በቃ ወደ ምሳ እንሂድ። ይህን እጄ አሁን እኔ እንዴት እንደምበላ አላውቅም። እና ምሳ ሳትበላልቱና ማሚ ምንም ችግር የለውም። እሺ ጠዋት ቁርስ እንዴት እንደበላው ታውቃለህ? እማዬና አባዬ ናቸው ያጎረሱኝ። እኔ ምንም ምግቡን ሳልነካ። ከዛ ደግሞ እኔ ያጎረስኳቸው። አሁን ደግሞ ና እኔ ላጉርስህ። ሌሎቹም ያጎርሱሃል። አመሰግናለሁ። ሌላ ግን ማንም እንዳይጎርሰኝ አልፈልግም። በተለይ ብሬ። ና እንሂድ፣ እኔ ያጎርስሃለሁ። ላንቺ ብዬ ነው። ጉርሻ እኮ ይጣፍጣል። ኩርፊያንም ያጠፋል። ጉርሻ እንዴት ደስ እንደሚል ታያለህ። እዚህ ጋር ተቀመጥ አላልኩም? እኔ እዚህ ጋር ነው መቀመጥ የምፈልገው። ማሚ እጁን ስላመመው እኛ ተራ በተራ እናጎርሰዋለን። መጀመሪያ ግን የኔ ጉርሻ ነው የሚጎርሰው። ኧረ ማሚ ምን ሆነ ነው? ጉርሻውን ጉረሰው እንጂ። አልፈልግም። ጥለኝ ሄዳል ነበር። እምቢ አልፈልግም እኮ። ይቅርታ አልኩኝ እኮ። ኧረ ማሚ ብሬ እኮ እጁን ደከመው። እጁን እንደዘርጋ እዚህ ነው የሚውላት። እኔ ምን አገባኝ? ብሬ ማሚ እንዲጎርስልህ ከፈለክ ይቅርታ ጠይቀውና ከዛ በሞቴ በሳንቃው ደረቴ። አዎ በሞቴ በሳንቃ ደረቴ ብለህ ስለምነው እሺ ይልሃል። እሺ እንደዛ ከሆነ ማሚ በሞቴ በሳንቃው ደረቴ። ብሬ እሱን ቢካለክ እኔን አጉርሰኝ።
ማሚ በሞቴ ማለት እኮ ስሞትልህ ማለት ነው። በዛ ላይ ይቅርታ ጠየቀህ እኮ። ጥፋቱ ደግሞ የሁለታችሁም ነው። ውድድዬ ላንቺ ስል ነው የምጎርስለት። ይሄው ማሚ። እሺ ብሬ ታያለህ፣ የምትወደው ምግብ ነው። ብሬ ድንች እኮ በጣም ነው የምወደው፣ ድገመኝ እንጂ። እናቴ ጉርሻ ያፋቅራል ስትለኝ ነበር። ደስ ሲል ብሬ። አሁን ሌላ ጉርስ። እኔ ደግሞ አንቺን አጎርስሻለሁ። ተማሪዎች ምን እያደረጋችሁ ነው? ማሜን ጉርሻ እያጎረስነው ነው። ማሜ እጅህን ተሻለ? ጉርሻውስ እንዴት ነው? ሁሉም በጣም ይጣፍጣል። ሁሉም የምወዳቸው ምግቦች በአንዴ እየበላው ነው። ውይ ማሜ አንተ ነህ እንዴ? ውድድን ፈልጌ ነው። ውድድዬ ጓደኛሽ ማሜ ይፈልግሻል። ማሚ እኔን ፈልገህ ነው? አዎ አንቺን ፈልጌ ነው። አየሽ አይደል? ይሄው እጄን ተሻለኝ። ወይኔ ደስ ሲል። ባለፈው እኮ ብሬ ሲያጎርሰኝ ኩርፊያ እኮ ለቀቀኝ። ደስ ሲል ይሄን ልትነግረኝ ነው የመጣው? አሁን ደግሞ እጄን ስለተሻለኝ አንቺን ላጎርስሽ ነው የመጣሁት። በሞቴ በሳንቃው ደረቴ። አመሰግናለሁ ማሚ። አየህ አይደለ ጉርሻ እንዴት እንደሚጣፍጥ። ጎሽ ልጆቼ፣ ጉርሻ እኮ ባህላችን ነው። ያፋቅራል፣ ያስታርቃል፣ ያዛምዳል። እሰይ ልጆቼ፣ አሁን ደግሞ እኔ ቆንጆ መክሰስ እሰራላችኋለሁ።